ካሪ አርገው አምጥተው ፕሮፋይል ቀይረው እቺን ፎሎ የሚያረጉ ጋኔልን የሚከተሉ ናቸው። እንደዚህ ያሉ ሰዎች ደግሞ ክርስቲያን ሆነው በተለይ ደግሞ እማዝነው ማለት ነው ኦርቶዶክስ ነኝ ክርስቲያን ነኝ ምናምን እያሉ ማለት ነው። እና እግዚአብሔር ይመስገን ብዙ ልጆች ፕሮፋይላቸውን ቀይረዋል። ቴንኪው በዚህ አጋጣሚ እናመሰግናለን። ድምጽ የምትሰሙ ከልብ እናመሰግናለን። ይሄ እንቅስቃሴ በሴቶች ጥቃት ሰበብ የመጣ ውስጡ ላይ ያሉት ሃይማኖት ማውጣት መጽሐፍ ቅዱስን የሚያወግዙ ክርስቶስን የሚሰድቡ ተውት እንደው ዝሙት የራሳቸውን ኃጢአት ይፈጽሙ ኢየሱስ ክርስቶስን በዚህ የሚከሱ ነውረኞች እኔ ክርስቶስን ከሚሰድብ ጋር አቁሜ ማስጠብቀው ምንም ሃይማኖት አይኖረኝም። እኔ ስሰደብ ዝም ልል እችላለሁ። ክርስቶስ ግን ሲሰደብ ግን ዝም ማለት አልችልም። እስከሚገሉኝ ድረስ ነው የምታገለው። ምናልባት ጴጥሮስ የሞተው በዚህ ምክንያት አይደለም። ጳውሎስ የሞተው በዚህ ምክንያት አይደለም። ስለ ክርስቶስ አይደለም ሰብከው የሞቱት ጌታ ነው ብለው ነው። እና ጌትነቱን መናገር ማለት ዝም ብሎ በአደባባይ መጥቶ ዝም ብሎ ምንም ሰይፍ በሌለበት መጮህ አይደለም። ጌትነቱን መናገር ማለት በማይመች ሁኔታ ስለ ክርስቶስ መሟገት እንደ ኒቆዲሞስ ፍርድ ቤትም ቢሆን እዛ በአይሁድ ሸንጎ ውስጥ ቀርቦ ሕጋችን አይፈቅድም እያሉ መሟገት ያስፈልጋል። ይሄ ነው መስቀሉ ላይ የሚያገናኘን እውነት መናገር እና ባለፈው እነ ቤካም እኔ ቤት መተው እነ መርሲ እውነት መናገር እንግዲህ በዚህ በቲክቶክ በቅበተ እምነት ላይ የምንዣለጥ ሰዎች ነን። ግን ሲመጡ በጣም ደስ ብሎኝ ነው የተቀበልኳቸው፣ በስነ ስርዓት ላይ ያስተናገርኳቸው። ምክንያቱም ይሄንን እሴት ለማስጠበቅ እኔ ብቻዬን ኦርቶዶክስ ብቻዋን የምታደርገው ነገር አይደለም። በዚህ ጉዳይ ላይ ሙስሊሙም ኡስታዞችን በቤተ እምነታቸው ፕሮቴስታንቱም እኛ ኦርቶዶክሳውያንም በጋራ ማናወግዘው ከሆነ አንዱ አሾልኮ የሚያስገባው ከሆነ አለቀልን። በቃ አለቀልን። ቤት ውስጥ ኤሲ አለ። ኤሲው በጣም ኩል የሚያደርገው ቤቱን የሚያቀዘቅዘው መስኮቶቹ በሩ ከተዘጋ ነው። የሆነን በር ዘግተህ የሆነን መስኮት ከከፈትከው የውጭ ሙቀት ወደ ውስጥ ስለሚገባ ለዚያ ያንን ለማቀዝቀዝ የሚወጣው ኢነርጂ ብዙ ገንዘብ ነው የሚያስወጣ። ብዙ ነገር ነው የሚያደርገው። መቋቋም የማይችለው ይሆናል። ገንዘባችንንም እናጣለን። ሙቀቱንም መከላከል ሳንችል እንቀራለን። በየትኛውም ቤተ እምነት ውስጥ ይሄ ነውረኝነት ሊገባ አይገባም። በየትኛውም ነው። አንዱ መግለጫ አውጥቶ ከሆነ ቤተ እምነት ሼር ማድረግ ያስፈልጋል። ሼር ማድረግ ብቻ አይደለም አብሮ ደግሞ ማውጣት ያስፈልጋል። እና ይኸውላችሁ ቀስ በቀስ ነው በሽታ ሰው የሚያጠቃው። ቀስ በቀስ ነው። ካንሰር እኮ ባንዴ አይገልም። ቀስ እያደረገ ነው። ኤችአይቪም ቀስ እያደረገ ነው የሚገለው። ዲያብሎስ ቀስ እያደረገ እየመረዘ ነው። አሁን አንድ ነገር ተሳክቶላችኋል። በነገራችን ላይ ምንም እንዳልሆነ ማለት በፊት በጣም ነበር አይደል የምንሰቀቀው። ይሄን ስንሰማ በጣም በስመ አብ ነበር የምንለው። ይዘገነን ነበር አይደል? እንደዚህ ያለ ነገር ሲታሰብ ያመን ነበር አይደል? አሁን ይሄ ግላቸው ነው ይሄ መብታቸው ነው የሚል ሰው እኮ መጣ። ክርስቲያን ሆኖ ማለት ነው። አለማምደውናል ማለት ነው። አያችሁ፣ አለማመዱን። ኃጢአትን ደግሞ እየተለማመድን ከሄድን ደግሞ ንስሐ መግባት ሁሉ እናቆማለን። የማንጸየፍበት ደረጃ እንደርሳለን። እና ይሄ ጉዳይ ከነዚህ ነውረኞች ወጥቶ ጥቃትን በጋራ መከላከል፣ ትዳርን የሚያወግዙ አባቶቻችን እኮ መልሰውታል። ይሄን ቅዱስ ጳውሎስ ጊዜ እኮ ጋብቻ ንጹህ እንደሆነ ርኩሰት እንደሌለበት ክቡር አውስቦ በኩለየ መጋባት መልካም እንደሆነ ጳውሎስ መልሶታል እኮ። ጌታችን ራሱ መልሶታል። ዘፍጥረት የሰው ልጅ የተፈጠረበት ጋብቻ መልካም እንደሆነ የታየበት ነው። በህይወት ውስጥ መልካም የሚሆነው ወንድና ሴት ነው። ወንድ ብቻ ተብሎ ሰው የለም፣ ሴት ብቻ ሆና ሰው የለም። ምክንያቱም ይሄ የዘር ጉዳይ ነው፣ የሰውነት ጉዳይ ነው። ሰው የሚራባው ሰው የሚኖረው ወንድና ሴት ሲኖር ብቻ ነው። ከዚያ በላይ አንዱ ብቻውን መኖር አይችልም። ያለ ሴት መኖር እችላለሁ የሚል ወንድ የለም፣ ያለ ወንድም መኖር እችላለሁ የሚል ሴት የለም። እግዚአብሔር ሰውን ሲፈጥር እንዲህ ነው እንድንፈጣጣ ማለት እርስ በርሳችን እየተባዛ እንድንመጣ ያደረገው ሰሪው እሱ ነው። ሜዲን ጋር ነን እኛ፣ የሰው እጅ ስራ አይደለም። ስለዚህ ተፈጥሮን ልንጠብቅ ይገባል። ከውሻ ከእንስሳት ማነስ የለብንም የሚለው በጣም አጽንኦት ሰጠ ልንሰራበት የሚገባ። እነዚህን ማውገዝ ነው የሚያስፈልገው። ኮምፕሮማይዝ አድርገን ጠረጴዛ ላይ አውጠን ማወያየት አያስፈልግም። እንደዚህ ያለው የሚወገዝ ነው። ተግሳጽ ነው የሚያስፈልገው። ምክር የሚያስፈልገው እኮ አለ አይደል? ምክር ተግሳጽ ደግሞ የሚያስፈልገው። አሁን እኛ ተግሳጽ የሚገባቸውን ሰዎች ለመምከር እየሞከር ነው የተቸገርነው። ኤሊ መገሰጽና ማውገዝ የነበረበትን ነገር በምክር ስላለፈው ነው እግዚአብሔር እሱንም ልጆቹንም ታቦተ ጽዮንም ሕዝበ እስራኤልንም እንዲጠፋ የሆነው። 34 ሺህ ምርጥ የእግዚአብሔር ሕዝብ በፍልስጤማውያን እጅ እንዲወድቅ የተደረገው የኤሊ የሆነ
የማይገባ ምክር ነው። መክሯል ልጆቹን። ምንድነው የምሰማባችሁ ነገር? ይሄ ነገር መልካም አይደለም። ሰው ቢበድል እግዚአብሔር ይቅር ይለዋል። እግዚአብሔር ሰው ቢበድል ማን ይቅር ይለዋል? ይሄ ጥሩ አይደለም ብሎ እንግዲህ እግዚአብሔር የወደደውን ያድርግ ብሎ ነው ዝም ያለው። ግን ሰዎቹ አፍኒና ፊናስ ካህናቱ ሲያረጉት የነበረው ስራ ግን የሚያስወግዝና ከክህነታቸው የሚያሸራቸው ነበር። ምናልባት ደግሞ በእስራኤል ሕግ ደግሞ እንዲወገሩ የሚያደርግ ነበር። ምክንያቱም በመገናኛው ድንኳን ሴቶችን ያስነውሩ ነበር። እነዚህ ቄስ ነን የሚሉ ሰዎች እነዚህ ናቸው እንግዲህ ታቦት ወጥተው ይዘው ታቦቷን የሚያስመርኳት ማለት ነው። ስለዚህ ኤሊ ለምንድን ነው ሲባል አልመከረም፣ መክሯል። ግን በምክር አልነበረም ይሄ የሚታለፈው። ለመቅደሱ የሚገባውን ክብር እንደ ሳሙኤል ብላቴና ሆነው በንጽህና የሚያገለግሉ ሰዎች በድንኳኑ ውስጥ እንዲያገለግሉ መፍቀር ነበረበት፣ እንደ መስፍንም እንደ ካህንም ስለነበረ እሱ ግን የልጅ ነገር ሆኖበት በቃ እንግዲህ መችስ ምን ይደረጋል እኔ ምን ማድረግ እችላለሁ ብሎ አለፈው። ጥሩ አይደለም። ይኸው የሚመከረውን ሰው እንምከር ግድ የለም፣ የሚገሰጸውን ግን መገሰጽ ነው ያለብን። አያችሁ አሁን እኛ የፈሪዱን ላይ ይዘን ነው እንግዲህ እኛ ምን ማድረግ እንችላለን? እኛ መችስ ደግሞ የጥቅስ አናጣም እንናገራለን እንጂ አንማታም ብለዋል። እንግዲህ እንጮህን እንዳ በእውላችሁ የሚገሰጸውን ጌታ እኮ የሚቆጣበት ጊዜ ነበራል። ያ ደጉ ሩህሩህ ሳምራዊ ጌታ ጅራፍ አበጅቶ እኮ መቅደሱን ያጸዳበት ጊዜ ነበረ። ግብዞች ያለበት ጊዜ ነበረ። ግብዞችን ግብዝ ነው ማለት ያለበት። ጅራፍ የሚያስፈልጋቸውን በጅራፍ አባቶቻችን እያወገዙ የሚለዩ ስለምንድን ነው? መናፍቃንን እንዴ ምንፍቅና ስለሚበርዝ እኮ ነው እንጂ ጠልተው አይደለም። አርዮስን ያወገዙት የግል ጥላቻ ኖሮባቸው አይደለም ንስጥሮስን ሲያወግዙ። ስለዚህ የሚገሰጸውን መገሰጽ የሚቆረጠውን መቁረጥ ያስፈልጋል። ወንጌል ሰይፍም አለው ሰላምም አለው። ጌታም ያለው ይህን ነው። ሰይፍን በምድር ላይ ይዤ መጣሁ፣ እሳትን ጣልኩኝ የነደደ እንደሆን እንግዲህ ምን ፈልጋለሁ? ክርስቶስ የማሰናከያ ድንጋይም ነው የመማፀኛም ድንጋይ ነው። ላላመኑበት መቀጥቀጫ ነው፣ ለሚያምኑበት ደግሞ መጠጊያ ነው፣ መደገፊያ ነው፣ መሰረት ነው። እና ይሄንን ተረድቶ እውነት ለመናገር ጠንከር ያለ ተቃውሞ ያስፈልጋል። እያየሁ ነው ወንድሞቻችን፣ ይህንን ተቃውሞ የምታደርጉት በየትኛውም ቤተ እምነቱ ናችሁ፣ በጣም ክብር ይገባችኋል። ተባረኩ። በእውነት ሃይማኖት ብቻ ሳይሆን ባህልንም መጠበቅ ነው፣ ልጆቻችንን መጠበቅ ነው። ይሄ እንዲህ ያለ ቆሻሻ ነገር ከምድሪቱ እስኪጸዳ እንደ ፑቲን ቆራጥ መሆን ያስፈልጋል። በዚህ ጉዳይ ላይ ፑቲን ጀግና ነው። እንደዚህ ያሉትን ሰዎች በህግ ደረጃ ነው ሲፋለማቸው የምናየው። ቴንኪው እንለዋለን ፑቲንን። ትራምፕንም እናመሰግነዋለን በዚህ ጉዳይ። በእውነት ትራምፕ ጀግና ነው በዚህ ጉዳይ ላይ ብዙ ስራዎች ሰርቷል። ይሄ በአደባባይ ሲበሻቀጡ የነበሩት ተደብቀው እንዲሄዱ አድርጓል። በመጠኑም ቢሆን እዚህ አሜሪካ እኔ ባለሁበት ሀገር በጣም ተበላሽተው ነበር እኮ በቃ የመጨረሻ ነውረኞች እና አሁን ትንሽ ድብቅ ብለዋል። አመሰግናለሁ ይፋ ቴንኪው ቀሲስዬ። እሺ እናመሰግናለን። እግዚአብሔር ባርኮት ቆንጆ ሀሳብ ነው ያካፈሉን። እናመሰግናለን። እኔም ባሉት በሁለቱም ላይ በሰጡት ሀሳብ እስማማለሁ። እኔም እንደዛው ነው ሀሳቤ 100% መቀበለው ሀሳብ ነው። ተባረኩ። እሺ ወንጌላዊ ገብቷል። ወንጌላዊ ሁሴን እንኳን ደህና መጣ። ሰላም ላንተ ይሁን ኤፍሬምዬ፣ ቤኪ ሰላም ለእናንተ ይሁን። ከታች ያላችሁትን ሁሉ ዓመተ ምሕረት የሚለው ርዕስ ስሰማ ነው መግባት የፈለኩት። ስላስገባኝ ጌታ ይባርክ። አሜን። ወንጌላዊ ትላንትና ስሰማው ዜናውን ሰምቼ እኔ ትላንት የምክክር ኮሚሽኑ ላይ ይሄ ሀሳብ ተነስቶ እንደነበር ሰማውና ኦፊሻል የሆነ እንትን አልወጣም በጉባኤው ላይ ምን እንደወሰኑ፣ ግን ጉባኤው ላይ ተነስቶ እንደነበር ሰማውና ይሄ ነገር በጣም ክርስቲያኖች በጣም የተኛንበት ጉዳይ ነው። እኔ ዴዋን ጀምሮ እጮ ነበር። ቅድም እንደተባለውም እና አህመዲን ጀበል ብዙ ርቀት እየሄዱ ነው ያሉት፣ ተከታዮቻቸውን አዌር ያደርጋሉ። በዚህ ጉዳይ ላይ ግን ክርስትናው እንትን ላይ ምንም ዲስከሽንም ጭምር ነው የሌለው እና የክርስትናን መሰረታዊያን ለማጥፋት በጣም ብዙ ፕሮጀክት ነው ነድፈው የሚንቀሳቀሱት። እኛ በዚህ ጉዳይ ላይ ሁሉም ክርስቲያን የተባለ በሙሉ ራሱን ክርስቲያን ብሎ ክሌም የሚያደርግ በዚህ ጉዳይ ላይ ሁሉም ማለት ነው
አንድ ላይ የሚቆምበት ሐሳብ ነው። የኦርቶዶክስ ካቶሊክ ኦንሊ ጂሰስ ምናምን የሚባል ነገር የለም። በዚህ ጉዳይ ላይ ሁሉ ሰው አንድ ሆኖ ሊቆምበት የሚገባ ነው። ምክንያቱም የኛ ዲስከሽን ራሱ የሚኖረው እዛ ያ መሰረት እስካለ ድረስ ነው የሚሆነው እና በሱ ሰዎችም እንትን ሲሉ አላየውም። ግን በዚህ ጉዳይ ላይ በጣም ስትረስ ሰተን ሌሎች ዲስትራክሽኖች ይኖራሉ። እነሱን አቮይድ አድርገን ግን ይህንን ነቅተን መጠበቅ አለብን የሚለውን ነገር እንትን ለማለት ነው ዛሬ የገባሁት። ወንጌላዊ እሺ፣ ቀጥል። ተባረክ። ጌታ ኢየሱስ ይባርክ። እንትን ልስጥልኝ። እሺ፣ እግዚአብሔር ይባርክ። ቄስንም እግዚአብሔር ይባርኮት። ስገባ እየሰማሁት ነው። በሰማሁት ሁሉ ደስተኛ ነኝ። እርሱ ባቀረቡት አንድ ሀሳብ ልስጥ። እኔ ዓመተ ምህረት የሚለው ያው እኔ ሁሴን መሐመድ ነው ስሜ። ከእስልምና እንደ መምጣት ታውቃላችሁ። ሙስሊም እያለው በተለይ በኢህአዴግ ዘመን ነው ወደ ጌታ የመጣሁት። በዘመነ ደርግ ካስተዋላችሁ የትኛውም ጽሑፍ ላይ ደብተር ላይ ሲጻፍ፣ የሆነ መጽሐፍ ላይ ሲጻፍ፣ የሆነ ፎርም ስትሞሉ ቁጥር ብቻ አይደለም ያለው፣ ዓመተ ምህረት የሚል አለ። ህዝባር አለች። በደንብ አስታውሳለሁ። ይሄንን በደንብ አድርጌ በኢህአዴግ ዘመን 27 ዓመት ሙሉ አሁንም የለውጡ መንግስትም ተጨምሮበት ደርግ ከወደቀ በኋላ ያው የደርግ ዘመን ስሙ እግዚአብሔር የለም የሚል መንግስት ርዕዮተ ዓለም በያዘበት ዓመተ ምህረት የሚባለው ግን አልቀረም። የደርግ መንግስት በኢህአዴግ ሲወድቅ የሃይማኖት ነፃነት ተብሎ በታወጀበት ወቅት ዓመተ ምህረት የሚለው ግን አላየውኝም። የባንክ ፎርሞች ወረቀቶች ላይ የተለያዩ ቦታ ላይ አንድ ቀን ተሳስቼ ክርስትናን ከተቀላቀልኩ በኋላ አንድ ቀን ሙስሊም እያለው እንኳን ዓመተ ምህረት እያልኩ ጽፍ ስለነበረ ትምህርት ቤት ፈተና ስንፈተን ቀን ስንጽፍ ስም ስንጽፍ ዓመተ ምህረት ከረሳን አስተማሪ ይቆጣን ነበር። ዓመተ ምህረት እንጽፋለን ሙስሊም ተማሪዎች ሳንቀር። ይሄ ዓመተ ምህረት እስልምና ወደ ኢትዮጵያም ሲገባ አቆጣጠሩ የነበረ ነው እንጂ አሁን እኛንን ልክ እንደ አህመድ ዲን ጀባል እንዳሉት እኛን አይመለከትንም ብለው እንደሰሩት ይሄ ስር የሰደደ ከብዙ ዓመታት በፊት ኢትዮጵያን ከክርስትናው ለመምታት የታለመ የታቀደ እንጂ በአንድ ጊዜ የመጣ አይደለም። ቀስ በቀስ በዚያ ሁሉ ሂደት ውስጥ ዓመተ ምህረት የሚለው ከፎርም ላይ ለምን አልወጣም የሚል ጩኸት የለም እና ወደ ክርስትና ስገባ ፎርም ላይ አንዳንድ ገጠመኞችን ልንገራችሁ። እንግዲህ ስሜ ሁሴን መሐመድ፣ ባንክ ቤት ሄጄ ፎርም ስሞላ ሁሴን መሐመድ እልና ዓመተ ምህረት እላለሁ። ከዛ አንድ ጊዜ አረሳው ስምክ ሁሴን መሐመድ ነው፣ ዓመተ ምህረት የሚል ፎርሙላ የለም። ምን አስጨነቀ? ዓመተ ምህረቱን እንትኑ ስላጠረች ፎርሟ መሙያ ከታችን የጻፍኳት ህዝባር የምትለውን ከታችን የጻፍኳት ምን አስጨነቀ ሲለኝ፣ አይ ምን ቆጥረው አልኩ። ክርስትናዬን ቶሎ ሳልገልጥለት እኛ የምንቆጥረው እኮ የኢትዮጵያ አቆጣጠር የራሳችን ቁጥር ከነጮቹ ከፈረንጆቹ የተለየ ቢኖረንም የምንቆጥረው ግን ዓመተ ምህረቱን የኢየሱስ ክርስቶስን በስጋ መገለጥ መወለድ መሰረት አድርገን ነው። እሱ እኮ አልጠፋኝም፣ አንተ ስም ሁሴን መሐመድ ነው፣ ሙስሊም ነህ፣ ምን አስጨነቀ ብዬ ነው ሲለኝ፣ የኔ ወንድም ለሁሴንም ኢየሱስ ክርስቶስ ሞቶለታል ብዬ እንትኑ አቅጣጫውን ቀየርኩትና ስለ ዓመተ ምህረት ግን ከሱ ጋር በደንብ ተነጋገርን። እኔ ስንቶቻችንን አንድ ሙግት የማቀርበው ማለት ነው እንደዚህ ስንቶቻችንን በምንጽፍበት ጊዜ 2018 ብቻ ብለን የምንተው ዓመተ ምህረት ምን በእጃችን ጽሑፍ በብዕራችን ላይ ዓመተ ምህረት የሚለውን አልተውነውም ወይ? ብዙ እና ልጆቼን እናገራለሁ፣ ባለቤቴን እናገራታለሁ። ዓመተ ምህረት አትርሱ እላለሁ። መቀርባቸውን ሰዎች ኧረ እባካችሁ ዓመተ ምህረት ጻፉ እላለሁ። እና ይሄ ዓመተ ምህረት የሚለው አይደለም በዓለማዊው ተቋም ውስጥ ይቅርና በመንፈሳዊ ተቋማት ውስጥ ራሱ
ፎርሙ ህዝብ አርም የሚለው እየተዘነጋ መሆኑን አስተውያለሁ። በጣም የቆየ ነው። ስለዚህ የወንድሞቻችን የሙስሊሞች አካሄድ ዓመተ ምሕረትን ብቻ ማስቀረት ብቻ አይደለም ትግላቸው። የነሱ ግብ ቅድም ቀሲስ ሲናገሩ በጣም ደስ አለኝ። የማንቂያ ደውል ፕሮቴስታንት የጻፈው አንብቡ ብለው ማነሳሳታቸው በእውነት አንድ የሚያደርገን ላይ ኤፋንተ እንደተናገርከው አሁን ክርስትናችን ላይ በሚመለከተው እኛ የሥላሴ አማኞች በተለይም የሚያግባቡንና በጋራ በምንታገልባቸው ጉዳይ ላይ አብረን መቆም አለብን። በሚያለያየን ላይ መቦጫጨቃችን እንዳለ ሆኖ መቦጫጨቃችንን ባልወደውም ግን አንድ በሚያደርገን ነገር ላይ የጋራ እሴት ባለን ጉዳይ ላይ በክርስቶስ ላይ በማንደራደርበት በመስቀሉ ስራ ላይ አብረን ልንቆም የግድ ነው። በእንደዚህ አይነት ጊዜ ከተነጣጠልን የክርስትናው ተቃራኒው ዓለም እኛን ነጣጥሎ ለመምታት ይመቸዋል። እነሱም እንኳ አንድ አይደሉም፣ ሺህ ናቸው። ነገር ግን በዓላማቸው ላይ አንድ ይሆናል። ክርስትናውን ለማጥቃት አንድ ይሆናል። ስለዚህ ቅድም ቀሲስ ከተናገሩት ላይ አንድ የምጋራው ነገር አለ። በጣም ወሳኝ የሚሰመርበት የተናገሩት ሕግ ከሆነ በኋላ ከተፈጸመ በኋላ መጫጫው ዘራፍ ማለቱ ኡኡ ማለቱ ሁከት ነው የሚሆነው፣ መበጥበጥ ነው፣ የሀገርን ሰላም መረበሽ ነው የሚሆነው። ውጤቱ መቀልበስ እንኳን ቢቻል ብዙ ሞት ከተመዘገበ በኋላ ብዙ ስራት ከተመዘገበ በኋላ ብዙ ጥፋት ከተመዘገበ በኋላ ነው የሚሆነው። አደጋን አፍርቶ ነው መለወጥ እንኳን ቢቻል ማለት ነው። ግን ጤናማነት ያለው ተቃውሞ አሁን በምክክር ደረጃ እንደ አጀንዳ እንደቀረበ ዜናዎች ላይ ሲንቀሳቀሱ በጥቂቱም ቢሆንም ሰምቻለሁኝ። ግን ይሄ ወደ ህግ ከመቀየሩ በፊት በተለያየ አቅጣጫ በተደራጀ መልኩ መጮሁ፣ መቃወሙ ዓመተ ምሕረት የሚለው መቀየር የለበትም የሚለው አሁን የመጣ አይደለም። 2018 ዓመት ድረስ ኢትዮጵያ 2018 ዓመት ሙሉ ቆጥራለች። አንድ ብላ ከ2018 ዓመት በኋላ ይህንን ዓመተ ምሕረት የሚያስቀይር አቆጣጠር ሊኖር አይገባም። ይህንም በጋራ ልንታገለው የሚገባ ነው። ይህንን ርዕስ አጀንዳ አድርገ በማቅረብ ኤፍዬ እግዚአብሔር አምላክ ይባርክ። የኔም ጩኸት ነው። ተባረኩልኝ። ወንጌላዊ እናመሰግናለን። ተባረክ፣ እግዚአብሔር ይባርክህ። ዘግይታችሁ የገባችሁ ሰዎችም እንግዲህ ውይይታችንን ምንድነው እያላችሁ ያላችሁት ዓመተ ምሕረት ላይ እያወራን ነው። የምክክር ኮሚሽን የተባለ ተቋቁሟል። አይ ቲንክ ወደ 4000 የሚሆኑ ሰዎች ይመካከራሉ በሀገራዊ ጉዳዮች ላይ። እነዛ ጉባኤቶቹ ላይ ከተነሱ አጀንዳዎች መካከል አንዱ ይሄ ዓመተ ምሕረት የሚለው መቀየር አለበት የሚል ነው። ወደ ኢትዮጵያ አቆጣጠር ወደሚል ነው አጀንዳ ያመጣው። አጀንዳው እንደተባለው ቅድምም እንደነበረው ረጅም ሰዓት ወስጄ አጀንዳው እዛ ላይ ብቻ የሚቆም አይደለም እና ይሄ በዚህ ጉዳይ ላይ ክርስቲያኖች በሙሉ ያለ እንቅልፍ ነቅተን እጅ ለእጅ ተያይዘን አብረን ልንቆምበት የሚገባ ነው። ዓመተ ምሕረት የኢትዮጵያውያን የዘመን መቁጠሪያ ነው። የኢትዮጵያውያን ነው። ኦኬ፣ የኦርቶዶክስ ቤተክርስቲያን አይደለም ወይ ክርስቲያኖች አይደለም፣ ወይም የኢትዮጵያውያን የዘመን መቁጠሪያ ነው። ሙስሊም ወይም ወንጌላውያን ወይም ዋሬቨር ነገ ፍቅር ሲዝም የሚባል አንድ ሰውዬ ጀምሯል። ጣቱ እንዲህ የሚል ሰውዬ እሱ ነገ 3 ተከታይ 4 ተከታይ ሊኖረው ይችላል፣ ምናምን ሊሄድ ይችላል። የእምነት ቁጥር በበዛ ቁጥር ኮምፕሮማይዝ የሚደረጉ ነገሮች አሉ፣ ኮምፕሮማይዝ የማይደረጉ ነገሮች አሉ። የእምነት ቁጥር በበዛ ቁጥር ማለት ነው። ለምሳሌ እኛ ወንጌላውያን ኢትዮጵያ ውስጥ እንደ ሃይማኖት እንደ ተቋም መቼ እንደ ተቋቋምን ይታወቃል። እኛ እንደ ሃይማኖት ስንጀምር ለምሳሌ 500,000 እንሆናለን። 500,000 ስንሆን
10 ቤተክርስቲያን ልንሰራ እንችላለን ምናልባት። ከዛ በኋላ ሚሊዮን ስንሆን 10 ሚሊዮን 20 ሚሊዮን 30 ሚሊዮን እያለን ስንሄድ ብዙ መሬቶችን ከመንግስት ልናገኝ እንችላለን። ኦኬ አንዳንድ ነገሮችን ልናገኝ እንችላለን። አይ በፊት ስላልነበራችሁ ማምለኪያ ስፍራ አይሰጣችሁም እንደዛ አይባልም። እስልምና ይሁን ወንጌላውያን ይሁን ዋሬቨር ኮምፕሮማይዝ የሚደረጉ አሉ። ኮምፕሮማይዝ ግን ደግሞ ማይደረጉ አሉ። እኔ ወንጌላውያን አማኞች ዛሬ ስለበዛን የኢትዮጵያን ዘመን መቁጠሪያ እንቀይራለን የሚባል ተረት የለም። የኢትዮጵያን ዘመን መቁጠሪያ የኢትዮጵያን ጠቅላላ ነው። ኦኬ የሰራችው ኦርቶዶክስ ቤተክርስቲያን ብትሆን ኦርቶዶክስ ቤተክርስቲያን የሰራችው ለኢትዮጵያ ነው። ያንን የዘመን መቁጠሪያ የሰራችው ሲጀመር ያው ማን ላይ ቆመሽ ማንን ታሚያለሽ ነው የነበረውም። ኦርቶዶክስ አይደለም እንዴ? ሌላ ሁሉም የመጣ ነው አይደለ? ቀጥሎ የመጣ ነው። ስለዚህ ኦርቶዶክስ ለኢትዮጵያ ከዛ በፊት የነበረ አለ ክሌም የሚደረግ መቁጠሪያ የለም። የኢትዮጵያ መቁጠሪያ ያ ነው የነበረው ማለት ነው። ስለዚህ ሙስሊም ሲመጣ ኮምፕሮማይዝ የሚደረግ ነገር አለ። መስጊዶችን ብዙ መሬቱ ላይ መስጊዶችን ሊያስፋፋ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ዘመን መቁጠሪያ ግን እቀይራለሁ የሚባል ነገር የለም። ዘመን መቁጠሪያው የኢትዮጵያ ነው። ኦርቶዶክሳውያን ቢሆኑ የሰሩት የኛ አባቶችና እናቶች ናቸው፣ ሌላ ግሪካውያን አይደሉም። ኦርቶዶክስም እኮ የኔ አባቴ በህይወት የለም አሁን በህይወት እስካለ ድረስ ኦርቶዶክስ ሆኖ ነው የሞተው። የአባቴ ታሪክ የኔ ታሪክ ነው። አባቴ ኦርቶዶክስ ሆኖ ያደረገው ነገር በሙሉ የኔ ታሪክ ነው። ኢሚዲየት ቀጥታ የሚመለከተኝ ነው ማለት ነው። ኦኬ እዛ ካላንደር ፊደል ምናምን የሰሩ ሰዎች የኛው ናቸው እኮ። ቀጥሎ እኮ ሙስሊም የሆንከውም እኮ የነሱ ልጅ እኮ ነው። ቀጥሎ ፕሮቴስታንትም የሆንከው የነሱ ልጅ ነው። ኢትዮጵያውያን ለኢትዮጵያ የሰሩት የዘመን መቁጠሪያ ነው። ስለዚህ ማይነኩ የኢትዮጵያን መሰረታውያን አሉ። ዓመተ ምህረት አይመችም? አዎ ኦኬ ካልተመቸ ዓመተ ፍዳ ብለህ መቀጠል ትችላለህ። የኢትዮጵያ ይቀየርልኝ ማለት ግን አትችልም። የኢትዮጵያ ግን የራሷ መሰረት አላት። ኦኬ የኢትዮጵያ ስትመሰረት የተመሰረተችባቸው መሰረታውያን አሉ። ከነዛ ውስጥ እነዚህ ዋና ዋናዎቹ ናቸው። አሁን እያወራ እንዳለው ዓመተ ምህረቱን ፊደሉ እንደዚህ ማለት ነው። እነሱን መቀየር አይቻልም። ቁጥር በቁጥር ስትጨምር ማተር ኦፍ ፋክት ኢትዮጵያ ውስጥ 92 ሚሊዮን ነው ክርስቲያን፣ ኦርቶዶክስ ካቶሊኩ ምናምን ተደምሮ ማለት ነው። ያ ማለት ኢትዮጵያ ከ87% በላይ ኢትዮጵያውያን ክርስቲያኖች ናቸው አሁንም ማለት ነው። ቁጥርም ከተባለ ማለት ኦልሞስት ክርስቲያን በሚባል ደረጃ ሁሉም ሀገሩ ሙሉ ክርስቲያን ነው። ግን it doesn't change anything by the way ቁጥርም ቢጨምር የኢትዮጵያን መሰረት መቀየር አይቻልም። አንድ ሰው ቁጥሩን ቢጨምር ጨምሮ የኢትዮጵያ ኩል ቢሆንም ከክርስትና ኩል ቢሆንም ቁጥሩ ያንን የኢትዮጵያን መሰረት መቀየር የሚችል ነገር አይደለም። በዚህ ጉዳይ ላይ ኮምፕሮማይዝ የምናደርገው ነገር አይደለም። ዋንስ አጌን አሁንም እንዳልኩኝ መጀመሪያ ላይ እንዳልኩት ይህን ብዬ ራፓፕ ላድርግ ሀሳቤን። ኢትዮጵያ ውስጥ ያላችሁ ኢትዮጵያውያን ፖለቲከኞች ብትሆኑ፣ ታዋቂ ሰዎች፣ የስፖርት ሰዎች ብትሆኑ፣ ምሁራን ብትሆኑ፣ ዋሪቨር ክርስቲያን የሆናችሁ በዚህ ጉዳይ አንዳንድ እኔ በጣም ነው ማዝነው። በዚህ ሁሉንም ባይሆንም አብዛኛዎቹ ሆዳሞች ናቸው። ክርስቲያን ሆነው ሴሌብሪቲ ሲሆኑ እግዚአብሔርን ጨርሰው በቃ ትዝም አይላቸዋሉ። ሌሎች ሃይማኖቶች በዚህ ጉዳይ ላይ በጣም ጠንቃቃ ናቸው፣ ሲሪየስ ናቸው። ቅድም ሰምጠቅሼ ሰዎችን አንዳንድ ምሳሌ ሲሰጣችሁ ነበር። የሌላ ቤተ እምነት ሰው የሆነው በስፖርት ታውቆ ትልልቅ ሴኩላር ሚዲያ ላይ ሲቀርብ ሃይማኖቱን ይሰብካል ቁጭ ብሎ እያጣቀሰ ማለት ነው። ልክ የሱ የሃይማኖት መምህር እንደሚሰብኩት እንደዛ ሃይማኖቱን ይሰብካል። ክርስቲያኖች ግን ልክ ያንን ፖዚሽን ሲያገኙ እግዚአብሔር ማለት ራሱ ይጠየፋሉ። እና ሁሉን የሚያስማማ ምንድነው? ፈጣሪ ነው አይደል? አዎ ፈጣሪ እንዳለ ይላል። ኦኬ በሌሎቹ ቅያሜ እንትን እንዳይል ማለት ነው። ያ ነው በቃ ዳስ ዲስከስቲ። ለሃይማኖታችሁ በየትኛውንም አይነት ፖዚሽን ላይ ሆኖ እግዚአብሔር የመጣችሁ ቦታ ላይ የመጣችሁ ሁሉ ክርስትናችሁን ቅድሚያ ልታደርጉ ይገባል። ኦኬ እናንተ በክርስትናው ላይሆን ይችላል እዛ ፖዚሽን ላይ መጣችሁ፣ በተለያየ ፊልድ ሊሆን ይችላል፣ ግን ክርስቲያኖች ናችሁ። መሰረታችሁ እሱ ነው። መጨረሻ ላይ ጨርቅ ጠቅጠቅላችሁ የምትሄዱት ወደዛ ነው። ቅበሩኝ ነው ነገ የምትሉት ማለት ቤተክርስቲያን መጣ በህይወት እያለህ አንድ ቀን እንኳን ለሰከንድ አፍህን ያላዋስከውን እንትን ማለት ነው። በሰው ፊት የሚመሰክርልኝ በሰማይ ባለው አባቴ ፊት መሰክርለታለሁ ነው። በሰው ፊት የሚክደኝ ደግሞ በሰማይ ባለው አባቴ ፊት እክዳዋለሁ ብሏል ኢየሱስ። መካድ ማለት በነገራችን ላይ ኢየሱስን አላውቀውም ማለት አይደለም። እንደ ጴጥሮስ ይህን ሰው አላውቀውም ማለት አይደለም። እግዚአብሔር ጊዜና እድል ሲሰጥ ስለሱ አለማውራት መካድ ነው።
ስለሱ አለመመስከር ላንተ አለመመስከር ደግሞ ይመጣል። ስለዚህ ለሃይማኖታችሁ ቁሙ። እዛው ምክክር ኮሚሽኑም ይቀጥልም እንትን ይበልም ምናምንም አላውቅም እኔ ብዙ ስለማልከታተል የፖለቲካ ሰው አይደለሁም። እዛ ያላችሁ ክርስቲያኖች ግን ተጠንቀቁ። በታሪክም በእግዚአብሔርም ፊት ኦኬ በጣም በቃ እንትን ሰዓት ላይ ነው ያላችሁት ማለት ነው። እንደነዚህ አይነት ነገሮች ሲነሱ ሞት ወይ ህይወት ነው ማለት ያለባችሁ። ይሄ ዝም ብሎ ስህተት አይደለም። ሌሎች ፖለቲካል እንትኖች ሁሉ ተዋቸው፣ እነሱ ራብሾች ናቸው። ዛሬ እንዲህ ይሆናል፣ ነገ ይቀየራል፣ ነገ እንደዚህ ይሆናል፣ ምንም ችግር የለውም። ግን ይሄኛው ግን ምናወራው ስለ ክርስትና መሰረት ነው እያወራን ያለ ነው ማለት ነው። አንዳንድ ስህተቶች በጸጸት የሚመለሱ አይደለም። ተጸጽተ የምታስተካክላቸው ስህተቶች አሉ፣ ተጸጽተ ደግሞ የማታስተካክላቸው ስህተቶች አሉ። በቃ ከነጸጸትህ የምትሄድባቸው ማለት ነው። ይሄን ምድር ለቅ የዘላለም ጠባሳ ምትው ለልጅ ልጆቻችሁ እንኳን የምታወርሱት መርገም ነው። ቢያንስ መቀየር ባንችል እንኳን የተቀበልነውን ነገር ማስቀጠል መቻል አለብን። የተቀበልነውን ነገር እንደ ክርስቲያን ማለት ነው። ኢትዮጵያውያንም ያላችሁ ክርስቲያኖችም ኢትዮጵያን የምትመሩ ሰዎች በተለያየ ቦታ ላይ ያላችሁ ሰዎች ጥንቃቄ አድርጉ። ቢያንስ እንደተቀበላችሁ ክርስትናን አስረክቡ። መቀየር የምትችሉት ነገር ባይኖር ማለት ነው። ስለዚህ ኮምፕሮማይዝ በማይደረግ ነገር ኮምፕሮማይዝ እንዳታደርጉ። ዋና የሚባል ነገር አለ። ሁሉም ሰው በልቶ ጠጥቶ እንትን ብሎ ብቻ መኖር አይደለም። ከዛ በኋላ ደግሞ ህይወት አለ። ስለዚህ ዋና የሚባል ነገር አለ። ዋናችሁን ማስቀደም አለባችሁ። እንደዚህ አይነት ነገሮች በጣም ሴንሲቲቭ ናቸው። ስለዚህ የኢትዮጵያ ዘመን መቁጠሪያ ዓመተ ምህረት ነው። ዓመተ ምህረት ነው የኢትዮጵያ አቆጣጠር። እንትን ምናምን ብሎ የሚቀየር ነገር የለም። በዛ ላይ ነው የተመሰረተው። አልፈልግም ያለ ሰው ካለ ሳውዲ አረቢያ ሄዶ መቁጠር ይችላል፣ ወይ ጃፓን፣ ጣሊያን፣ እንግሊዝ እኔ እንዳለሁበት መጥቶ ሸሽቶ መቁጠር ይችላል። ግን የኢትዮጵያ የራሷ የዘመን መቁጠሪያ ያላት ያ ዓመተ ምህረት ይባላል። ያ የኢትዮጵያ መሰረት ነው። የኢትዮጵያን መሰረት መቀየር አይቻልም። ኦኬ ኢትዮጵያን የሚያረጋት እሱ ስለሆነ ማለት ነው። መቀየር ብቻ አይደለም ማሻሻልም አይቻልም። ማሻሻል ቀለም መቀባትም ምናምንም አይቻልም። በዚህ ነገር ላይ ሲሪየስ መሆን አለብን። ክርስቲያኖች በጣም ሲሪየስ መሆን አለብን። እንደነዚህ አይነት ትንንሽ ነገሮች ዛሬ እዚህ ነው፣ ከዛ ነገ እዚህ ነው፣ ከዛ ነገ እዚህ ነው፣ ከዛ ሌላ ነው የሚሆነው ማለት ነው። ምድሪቷን አስረክበን ቀስ በቀስ ነው እያለማመዱ ነው የሚመጡት። ኢትዮጵያ የክርስቲያን ደሴት የሚባለውን እንትን አይ የክርስቲያን ደሴት አይደለችም የሁሉ ኮሚኖርባት ምናምን እንደዛ እየተባለ በተደጋጋሚ ሲናገር ታይታችሁ ትልልቅ ፖለቲከኞችም ዝነኛ ሰዎችም አይ ኢትዮጵያማ የሁሉም ሀገር ነች የክርስቲያን ደሴት አትባልም እያሉ ኮምፕሮማይዝ ማድረግ ጀምሩ። እኔ እነግርሃለሁ፣ እኔ ጴንጤ አይደለሁ እንዴ? ፊት ለፊት እነግርሃለሁ፣ የክርስቲያን ደሴት ነች። ምን ለጠና ለብሰህ ማልቀስ ትችላለህ? የክርስቲያን ደሴት አይደለችም እንዴ? ስደተኛ ነው ሌላው መጥተው ተቀብለው ነው አይደል እንዴ? ክርስቲያኖች ነው የነበሩት። የክርስቲያኖች ሀገር ነው፣ ክርስቲያኖች የሰሩት ሀገር ነው። ሌላው አለ አባቶች ናቸው እነሱ። ግን የክርስቲያን ነው ደሴቱ። የክርስቲያን ደሴት የሚለው ነገር በእንትን ውስጥ አስገባውና የክርስቲያን ምድር ነው፣ የክርስቲያኖች ሀገር ነው። ክርስቲያኖች የሰሯት ሀገር ነች ኢትዮጵያ። ሌሎች ሃይማኖቶች አለን እኛም ማለት ነው። እንዳልኩት ነው ቅድም እኔ ፕሮቴስታንት ስለሆንኩኝ አሁን ዛሬ ጴንጤ ስለሆንኩኝ ወደኋላ ሄጄ አይ ጴንጤ ዛሬ ቁጥሩ እየጨመረ ስለሆነ ትልቁ ሃይማኖት ኢትዮጵያ ውስጥ እየሆነ ሲመጣ ወደፊት ስለሚመጣ ይሄ ነገር ከኔ ጋር ስለማይመች ቀይረዋለሁ አትችልም። እንደዛ የሚባል ነገር የለም። ልትቀይር አትችልም። የኢትዮጵያ መሰረት አለ። በዛ ላይ ነው የምትኖረው የምትቀጥለው እንጂ እዛ ያንን መሰረት አፍርሰ ሌላ ሀገር ሆነ ልትቀጥል ትችላለህ እንጂ ኢትዮጵያ ሆነ ልትቀጥል አትችልም። ስለዚህ ኮምፕሮማይዝ የምናደርገው አለ፣ ኮምፕሮማይዝ ማናደርገው ነገር አለ። ስለዚህ በዚህ ጉዳይ ላይ በጣም ሲሪየስ ነው አቋማችን፣ ሲሪየስ ማለት ነው። ጠቅላላ ክርስቲያን የሚባል ሴክት በዚህ ውስጥ ልዩነት የለም። ኦኬ ኦርቶዶክስ፣ ካቶሊክ፣ ኦንሊ ጂሰስ እንትን ምናምን የሚባል ነገር የለም። ሁሉም ራሱን ክሌም ክርስቲያን የሚያደርግ ሁሉ 92 ሚሊዮኑም በዚህ ጉዳይ ላይ አንድና ወጥ አቋም ነው ያለው። ዓመተ ምህረት የሚለው ነገር የኢትዮጵያውያን የዘመን መቁጠሪያ ነው። እንደዛ ሆኖ ነው የሚቀጥለው። ኮምፕሮማይዝ ሊሆን የሚችል አይደለም ይሄ ማለት ነው። እና በዚህ ጉዳይ ላይ እናወራለን በተደጋጋሚ ሰዎችም በዚህ ጉዳይ ላይ በጣም ደግሞ የነቃ እንትንም እናደርጋለን። ከዚህ በኋላ እያንዳንዱን የሚካሄድበትን እንትንም መከታተል እንጀምራለን። እናንተ እኛ ተኝተን እነሱ መንግስት ላይ ኢንፍሉዌንስ ያደርጋሉ። መንግስታት እንግዲህ የጨቀጨቃቸውን ሰው ነው ብዙ ጊዜ እንትን የሚሉት በተደጋጋሚ ሀሳቡን እንትን የሚል ሰው ማለት ነው። እኛ ዝንብ እንትን የምንል ከሆነ መንግስት ምን ያደርገናል? እኛ መንግስትን እንትን ማለት አለብን። እነሱ እንትን እንደሚሉት እኛም መንግስትን ኢንፍሉዌንስ በዛ እንትን ጥያቄያችንን ያቀረብን ያ ነገር ተቀባይነት እንደሌለው መንገር አለብን። ተያይዘን ጥያቄያችንን ማቅረብ አለብን። ይሄንን
አትሊስት ፍላጎታችን ተመጣጣኝ ፍላጎት እንዳለ ማሳየት ማወቅ አለብን። እንደዛ ማድረግ አለብን እና ይሄንን ነው የምለው። የምትጨምሩት ነገር ካለ ገስት ላይ ያላችሁ ሰዎች መጨመር ትችላላችሁ። ተባረኩ። ኤፋዬ እኔ 2 ደቂቃ ላውራ በዚህ ጉዳይ ላይ። ያ ስፔሻሊ ዓመተ ምህረት ከኛ ከክርስትናው ጋር የተያያዘ ነገር ነውና የትኛውም ክርስቲያን ነኝ ብሎ የሚል ካቶሊክንም ጨምሮ አንድ ላይ ልንጓጋው የሚገባ ጉዳይ ነው ብዬ ነው አምናለሁ። እጅ መጠቋቀም ምናምን ለጊዜው ይቅር፣ በሃይማኖት ላይ መደራረጉ የሆነውን ሳይድ ማስያዙ ይቅርና አንድ ላይ ሁላችንም ተሰባስበን ይህንን ሴት ማስጠበቅ እንዳለብን ነው የሚሰማኝ። ይሄ የሃይማኖት ነፃነት ምናምን ነገር ከሃይማኖት ነፃነት ጋር የሚገናኝ ነገር አለ። የሃይማኖት ነፃነት ሌላ ነው፣ ሴትን ጠብቆ አስጠብቆ መቀጠል ደግሞ ማስቀጠል ሌላ ጉዳይ ነው። ቢኮዝ ዓመተ ምህረት የሚለው ነገር በቅርብ የመጣ አይደለም፣ ቀድሞን የነበረ ነው። ከኛ ጋር በትክክል የሚገናኝ ነገር ነው። እኔ ዓመተ ምህረትን የምረዳው እግዚአብሔር ሰው የሆነበት ሚስጥር በማሰብ የምንደነቅበት መደነቂያዬ ነው ዓመተ ምህረት ራይት። በቃ ላይክ ማለት ድነትን ያገኘንበት ምህረትን ያገኘንበት መገለጫችንም ጭምር ነው፣ መታወቂያችንም ጭምር ነው ለክርስቲያን ማለት ነው። ኤቭሪ ክርስቲያን ባለመለየት ማለት ነው። ሲቀጥል ደግሞ በደንብ እናስተውል። ዙሪያችን የከበቡት እኮ እነኚህ ሰዎች ናቸው ራይት። ዙሪያችን የከበቡት ሙስሊሞች ናቸው። ሱዳንን ብትወስድ፣ ኤርትራን ራሱ ጨምሮ ብትወስድ የተከበብነው በዚህ ስለሆነ እኛ ደግሞ መሀል ላይ ያለነው ግልጽ ነው አይደለም። ይሄን አንዴኑ ይሄን ነገር ካሳኩ ነገ ተነገ ወዲያ ደግሞ ምን ሊሆን እንደሚችል በጣም ግልጽ ነው። ኢትዮጵያ የክርስቲያን ደሴት ናት፣ ምንም ጥርጥር የለውም። ማጆሪቲ ነው ለምንም ነገር የመወሰን አቅም ያለው እንጂ ማይኖሪቲ ያለው ሰው አይደለም። ስለዚህ እኛ ክርስቲያኖች በዚህ ጉዳይ ላይ ሁላችንም ተነስተን ፋይት እናደርጋለን። ይሄ አገራችንን ጠብቆ እሴቱን የማቆየት የማስቀጠልም ኃላፊነት ነው ብዬ ስለማመን ማለት ነው። ኦኬ እንደ እስልምና ብንወስድ በዓለም ታሪክ እንኳን የመጣችው መች ነው? እስልምና የሚባል ሃይማኖት ራሱ የመጣው እኮ በቅርብ ነው። በስድስተኛ ክፍለ ዘመን ማለት ነው። ቀድሞ የነበረውን ነገር ለማጥፋት መታገል እኔ እንጃ ከምን እንደሚታይ ራሱ ሁላችንም ክርስቲያኖች ይሄ ዓመተ ምህረት የሚለው ጉዳይ እንደ ቀልድ የሚታይ አይደለም። አንዳንድ ሰዎች እዚህ ከግብፅ የመጣ ነው ምናምን ዓመተ ምህረት ያለ ለምን ከቡጅምቡራ ያመጣ ምን አገባን እኛ ዓመተ ምህረት የሚለው ጉዳይ ከክርስትና ጋር የተጣበቀ ነው፣ የተገናኘ ውሸት ነው። ደግሞ ከግብፅ አልመጣም፣ ዝም ብለው የድሩዬ ትምህርት ነው። አውቀው ነው እንደዛ የሚሉት። ከግብፅም የመጣ አይደለም። እንደ ግብፅ ለምን በዛ አትቆጥርም? ከግብፅ የመጣ ከሆነ ውሸት አውቀው ነው። እነሱ ናቸው እንደዛ የሚሉ። ተዋቸው። ቀጥል ወንድም ነው። የሆነ ሰው ነው እኔ ማውቀው ሰው ነው ወንድምዬ፣ ማውቀው ሰው ትልቅ ሰው እንደዚህ ያለው ትልቅ ሰው ከስራ ያለው ሰው ትልቅ ሰው ነው እንደዚህ ያለው። በክርስትና ውስጥ ያለው ሰው እንደዚህ ያለው ትምህርት ቤት ይግባ። ስፖንሰር ነው ትምህርት ቤት ይግባ። አዎ አልኩ። ለምን ከቡጅምቡራ ለምን ከአፍጋኒስታን አይመጣም? ሁኬር ሰባው ከምን መጣ ማለት ዋና ነገሩ ዓመተ ምህረት የሚለው ነገር በቃ ከኛ ከክርስትናው ጋር የተጋመደ ነገር ነው። የኛ መገለጫችን ነው። ቅድም እንዳልኳቸው መታወቂያችንም ጭምር ነው። ኦኬ እኔ ወንጌላዊ ሁሴን ሲያነሱ በጣም የገረመኝ ነገር አለ። ልክ በደርጉ ዘመን አምላክ የለም እግዚአብሔር የለም ብሎ የሚያምኑ ኦኬ እነኛ ዓመተ ምህረቱን አስጠብቆ ቀጠሉ። ልክ የሃይማኖት ነፃነት ሲባል ደግሞ የነገር መሻሩ ኢትስ ቬሪ አሜዚንግ ባይ ዘ ዌይ። የሃይማኖት ነፃነትና እሴት ለየቅላቸው ይሄ እሴታችንም ነው መታወቂያችንም ነው። ሀገራችንን ፕሮሞት የምናደርግበትም አንዱ የአካል ክፍል ነው ብዬ ነው የማስበው። ሀገራዊ ምክክር ኮሚሽነሮች ራሱ ይሄን ነገር አይዶን ነው ምንም ይሄናል ውይይት የሚያስፈልገው ነገር ነው ብዬ ምን ያላምንም። ኖ ብለው ነገር ይሁን ይሄ በዝግ የሚታለፍ ነገር ነው። አሊያም በዚህ ጉዳይ ፒቲሽንም ካስፈለገ ሁላችንም በአንድ ጊዜ ሲሉ ገብቷቸዋል። ፒቲሽን በዚህ ጉዳይ ይፈረማል ሲባል ዊድን ሃወርስ ላይክ ሞር ዳን ሚሊየንስ ነው ፒቲሽኑ ወዲያው ተፈርሞ መግባት ያለበት ብዬ የማስባለው እና በዚህ ጉዳይ ላይ እጅ ምናምን ነገር ጣት መጠቋቋም ትተን አንድ ላይ ሆነን እሴታችንን እናስጠብቅ። ዓመተ ምህረት ከክርስትና ጋር የተገናኘ ነው። አምላክ የሆነበት ሚስጥር መገለጫም ጭምር ነው እና ወንድምየው ተባረክ። ቀሲስዬ እግዚአብሔር ይባርኮት። በኋላ ግን ስለ ፌሚኒዝም አንዳንድ ነገር ቢል ደስ ይለኛል መጨረሻ ላይ። እሺ ወንድምነት። እሺ ቀሲስ የሚሉት ሐሳብ አለ የሚጨምሩት ሐሳብ? ኧረ ቆንጆ ነው ኤፋ። እኔ ማለት እንደው በቴክስት እየጻፍኩ ነበረ። የዓመተ ምህረቱ የመጣው የበቀለው የኢትዮጵያ ውስጥ ነው
ያለ ሰው እኮ የለም ሲጀመር። ክርስትናውስ ራሱ ክርስቶስ አይደለ? እኔ አሁን ክርስቶስን እስራኤላዊ ነው ስለዚህ አላምንበትም እንደማለት ነው የምቆጥረው ይሄ እና ይሄ የእንትን ጉዳይ እኮ አይደለም። አሁን የስጋ ጉዳይ ብቻ አይደለም የምናወራው። ይሄ ዓመተ ምሕረት ማለት ለኛ የምሕረት አዋጅ ነው። በቃ የጌታን ምሕረት የጌታን ቸርነት የምናስብበት ነው። የግዴታ ከግብፅ ስለሆነ ግብፅ እኮ ወርዷል ጌታ ምን እና እንደዚህ ያለ ብሎ የተበላሸ እንትን ፖለቲካ ማውራት በጣም ተገቢ አይደለም። ክርስትናችንም መነሻው ከማዕከለ ምድር ኢየሩሳሌም ነው የተነሳው እና እነሱ ከመካ መዲና የመጣውን ሀጅራ እናስቀጥል እያሉ እንደዚህ ያለ የሚያወራ ክርስቲያን እኔ በጣም ሀይሉን ነው እኔ እውነት ለመናገር ኤፋ እንደው የተሰማኝን ነገር ልንገር። አሁን እንደዚህ ያለ ነገር ስናወራ ከዚህ ከዲኖሚኔሽን ውስጥ ወተን ስናወራ ተስማምተን ስናወራ ማለት ነው የሚሰማኝ ተስፋ ነው። አይተህ ከሆነ በሀገር ጉዳይ ላይ ምናምን ፖለቲከኞች ተሰብስበው ሲያወሩ መስማማት አይችሉም፣ መግባባት አይችሉም። ይገርማል። የሚያግባባቸው ነገር ላይ እንኳን መግባባት አይችሉም። ሰርተን እንለወጥ፣ እንደግ፣ በጋራ ሀገራችን እናሳድጋት፣ ሀገራችን ትደግ፣ ልጆቻችን ይማሩ የሚለው አሁን ነገር ማስማማት የለበትም እና እዚህም ላይ የሆነ ነገር አምጥቶ አንዳንድ ሰዎች ስንቅር ሲያደርጉብኝ ቶሎ የሚመጣው እዚያ ሻይና ቡና እየተጫወቱ የሚከራከሩት ፖለቲከኞች ናቸው የሚመጡብኝ አይምሮ ውስጥ። በቃ መግባባት አንችልም ማለት ነው። በቃ በምንም ነገር መግባባት አንችልም ማለት ነው። ምንም ነገር ኮሽታ ሳይሰማ ውስጣችን እኮ የሚጎረብጠን ነገር እኮ ሊኖር ይችላል እኮ። አያችሁ፣ ስለ ሰላም ሲወራ እኮ መስዋዕት የምንሰዋው ነገር መኖር አለበት። የምንተወው ነገር እኮ ውስጣችን ላይ ይኖራል አይደል? አሁን የኔ በፖለቲካ እይታዬ ከእናንተ በብዙ የምለይ ሰው እንደሆንኩኝ እኔ አውቃለሁ። ቤካ በሌላ ነገር ሊለይ ይችላል ፖለቲካ ላይ፣ ግን የሚያግባባው ነገር ላይ ግን እኮ መግባባት እኮ አለብን እኮ። የተሻለው ነገር ላይ መግባባት አለብን። እያንዳንዳችን እኔና ባለቤት የራሱ እንትን ነገር ካነሳን እኮ አንግባባም እኮ። ቤታችን እኮ አይቆም ሆነ ተመናል እና ይኸውላችሁ የማንግባባባቸው ነገሮች ሰዎች የተለያየን ስለሆን ይኖራሉ ብዙ ነገሮች። እንደዚህ ያለ ነገር ላይ ግን እውነቴን ነው መግባባት ብቻ ነው ያለብን። መግባባት ብቻ ነው ያለን። ምርጫ የለንም። በቃ ምርጫ የለንም። ቢቻላችሁ ከሰው ሁሉ ጋራ በሰላም ኑሮ ያለው እኮ ጌታ የማይቻል ነገር እኮ አለ በውስጥ እኮ ማለት እኮ ነው። በጣም ብዙ የማይቻሉ ነገሮች አሉ። ግን ከሰው ሁሉ ጋራ ግን በሰላም ለመኖር መጣር ግን መቻል አለብን እውነት ለመናገር እና አሁን አንዱ ሰው እዚህ መጥቶ ትናንትና እንደዚህ ብለህ ነበር ቤካ ቀሲስ ዲበኩሉ ትናንትና ቢላውን በቃ ፈረሰ ነገሩ ፈረሰ። ነገር ግን የሆነ ስፒሪቹዋል ኢነርጂዎችን እያሳደግን ከሄድን ፖዚቲቭ ቲንኪንጎች በጣም እየሰፉ ይመጡና ውይይታችን ራሱ እየሰለጠነ ይሆናል ማለት ነው። ያደጉት ሀገሮች የሰለጠነ ውይይት የሚያደርጉት እኮ በዚህ አልፈው ነው። እና ፕሊዝ እንደው ከኢየሩሳሌም የመጣ ነው ከዚህ የመጣ ነው በቃ ኢትዮጵያ ውስጥ የበቀለ ክርስትና የለም። በቃ እኛ ራሶች እንንገራቸው እንደያያን እኛም አናምንም እኮ እንዴ። የሐዋርያት ሥራ ምዕራፍ 2 ላይ 8 ላይ ያለውን እኮ ጃንደረባው ተጠመቀ ኢትዮጵያዊ ተጠምቋል ስንል እኮ ኢየሩሳሌም ሄዶ እኮ ነው እንጂ ከአክሱም ላይ ሆኖ አይደለም። እና ኦሪትም ቢሆን አክሱም ላይ አልበቀለም። ኦሪትም ሕግ ቢሆን እና አብርሃም ራሱ እኮ ከእስራኤል ምድር አይደለም እኮ ከካራን ነው የመጣው። የዛሬዋ ኢራን ናች አይደል? እና እንደዚህ ያለ እንደው ኢሪሌቫንት የሆነ ነገር በቃ ምድር አንድ ናት። በእግዚአብሔር ዘንድ አንድ ምድር ነው ያለችው። በቃ ምድር አንድ ናት። የሰው ልጅ እንዲኖርባት ለሰው ልጅ እንዲንከባከባት የተፈጠረች ምድር አንድ ናት። ይሄ ክልሉ አገሩ እኛ እየበዛን ስለመጣ የከለል ነው የተከፋፈል ነው። እና እግዚአብሔር ክርስቶስ የትም ቢወለድ የትም ነው። በሰማያዊነቱ ሰማያዊ ነው፣ በምድራዊነቱ ደግሞ ምድራዊ ነው። ጌታ ማለት የሰውን ስጋ በመልበሱ የጌታ ኢየሩሳሌም ብቻ አለችም ሀገሩ፣ ምድር የእሱ ሀገር ሆናለች። እና ይህ እንደዚህ ያሉት ነገሮች የጠበቡ አስተሳሰቦች እኛ ያመጣናቸው ነገሮች ናቸው። ነገ አንዷ ክልል እኮ ሀገር ብትሆን አሁንም እየጠበበ ወረዳው ደግሞ አገር ቢሆን እየጠበበ ነው የሚሄደው። እና ነገሮቻችን አስፍተን እንመልከታቸው። ሁላችሁም የጋራ ነው። ቮት እናድርግ ቢባል እኛና ፕሮቴስታንትና እኛ አብረን ነው እጅ የምናወጣው፣ አብረን ነው የምንነጋገር። ፖለቲከኞች ተግባብተው አገር ይመሩ የለ እንዴ? የተለያየ ሃይማኖት፣ የተለያየ ባህል፣ የተለያየ ቋንቋ ይዘው አንድ ሀገር ይመሩ የለ? እና ከፖለቲከኛ ያነ ሙዚቀኞች እንኳን ሲዘፍኑ ይገርማቸዋል። ዘፈናቸው ተደማጭነት እንዲኖረውም ሊሆን ይችላል። አገናኝተው እርስ በርሱ አጋምደው እንትን ባላገሩ ብለው ይዘፍናሉ። አገሩን አጋምደው በኦሮምኛ በጉራጌኛ በምናምን እያደረጉ ማለት ነው።
እና ያገናኙታል። አያችሁ፣ ይሄ እንኳ የዓለም ቋንቋ የዓለም ሙዚቃ እንኳ ሰው ያገባባል። ተስማምተው ማለት ነው። ሰርግ ላይ አይታችሁ ከሆነ ከስትሄዱ ሰርግ ላይ አሁን ሙዚቃ ቢኖር ሰርግ ላይ የሚያገባው ሰውዬ ትግሬ ሊሆን ይችላል፣ አማራ፣ ኦሮሞ ሊሆን ይችላል። የተለያዩ የብሔር ብሔረሰቦች ሙዚቃ ነው የሚከፍተው። እኔ ሰርግ ላይ ሌላ በጣም አይባልማ፣ እንደዚያ ነውር እኮ ነው። ተጠሪው ድምተኛው ብዙ አይነት ካልቸር ነው ያለው እዚያ ውስጥ ማለት ነው። መዝሙር ሲሆን ነው እንደየ እምነታችን የምንዘምረው። መዝሙር አምልኮት ስለሆነ የምስጋና ጉዳይ የሃይማኖት ጉዳይ ስለሆነ ቤተክርስቲያን ውስጥ መንዙማ መቼም አንከፍትም እና መዝሙር ሲሆን ባህል ላይ ግን የባህል ጉዳይ ላይ ግን የካልቸር ጉዳይ ላይ ግን አንድ አይነት ተስማምተን ነው የምናደርገው እና ይሄ ከሃይማኖት ከፍ ያለ ከሃይማኖት የሚበልጥ ነገር አለ እያልኩ ሳይሆን ካልቸርም ጭምር ነው። አዲስ ዓመት መጣ ሲባል አሁን ማን ነው አዲስ ዓመት ላይ አሁን እንደው የማይደሰት ጴንጤና ኦርቶዶክስ አለ እንዴ? አዲስ ዓመት ሲባል እኮ ሁሉም ሰው ነው በቃ አበባውን ለብሶ በአበባ የመሰለውን ልብሶ ለብሶ ምናምን በቃ ቤተሰብ መጠየቁ ምናምን እና ይኸውላችሁ እንዲያደግን እኛ ደግሞ የእኛን እድሜ ደግሞ አገር መርተውበታል። ታላቁ እስክንድር በ24 ዓመቱ ነግሶ በ33 ዓመት ምናምን ነው ያለፈው። ዓለምን ያንጫጫ ነው እና እድሜያችን ራሱ ቀላል አይደለም። ይፋ ሄደናል እኮ ማይሌጃችን እኮ ሄዶ የልጅ ልጅ የምናደርስበት እድሜ ደርሷል። ሲሪየስሊ ነው የምነግርህ እና እንደ ህፃን ልጅ ሁሌ እያወሩ መቀጠል በጣም ትክክል አይደለም እና ብሩካን ሁሉ በጣም ከልብ ነው የማመሰግነው። ሰዓት ስለሄደብኝ እንደው ጣልቃ ልግባ በመሃል ብዬ ነው እንጂ በጣም ጥሩ አጀንዳ ነው። የፌሚኒዝም ጉዳይ በደንብ ይታሰብበት። አንዱ ጓሯችንን የሚያበላሽ የቀበሮዎች እርግጫ ስለሆነ እኔ ሞር እዚያ ላይ ራሱ ይሄ እንዴ ከዓመተ ምህረት በላይ ያሳስበኛል። ያኛው መቼም ዓመተ ምህረት ማንም ከልብ ሊወስደው የሚችል የለም። ግን ያኛው ነገር ግን እግዚአብሔር በቃ ሲያየን የሚነጫነጭበት ነው በእውነቱ በቃ የሚበሳጭ አይተነዋል። እግዚአብሔር ሲያዝን እንደዚህ ባለ ነገር ላይ በጣም እግዚአብሔር አዝኖ ሰዶምን ሲያቃጥላት አይተናል። ሰውን በንፍሯ ሲያጠፋ አይተናል። በእውነቱ ምንም አሁን የምህረት ዓመት ቢሆንም በፍርድ ገና ወደፊት ይጠብቀናል። የሰዶም ሰዎች የሰዶም ሰዎች በፍርድ ዘመን ይቀልላቸዋል ብሏል ጌታ። አሁን የምህረት ዓመት ነው። በጣም በምህረት ዓመት ላይ ማላገጥ በጣም ግፍ ነው በእውነቱ። ያ በምህረት ዓመት አይደለም። የነነዌ ሰዎች ይህን ትውልድ ይፋረዱታል። የነነዌ ሰዎች አሕዛብ ሆነው በዮናስ ስብከት አምነው ንስሐ ከገቡ እግዚአብሔር ያሳያችሁ። እኛ አማኞች ሆነን ንስሐ ማንገባ ከርኩሰት ጋር የምንተባበር ከሆነ በእርግጥም እነዚያ ቀኝና እግራቸውን ያለዩ አሕዛብ የነበሩ የነነዌ ሰዎች እና ንግሥተ ሳባ የሰሎሞን ጥበብ አይታ የምድራዊውን ሰሎሞን ለማየት የሄደችው ንግሥተ ሳባ እውነት ሰማያዊውን አምላክ አይተን ርኩሰት የምናደርግ ከሆነ የሚፈርዱብን እነዚህ ሁሉ ናቸው። በእውነቱ ለእነሱ ይቀልላቸዋል የተባለው እና ክርስቲያኖች በጣም ልንጠነቀቅ ይገባል። እና እዚያኛው ላይ እንግዲህ ሁለቱም ቶፒክ በጣም ትልልቅ ስለሆነ በእርግጥ በአንድ ጊዜ ማስከድ ይከብድ ይሆናል። ግን ነገ ደግሞ በዚያ ጉዳይ ላይ ከገባህበት እመጣለሁኝ። እኔ ራሱን ችሎ እናስኪደው ፌሚኒዝም ውስጡ መርዝ ነው፣ እባብ ነው ያለው። ቤተክርስቲያንን መስደብ መጽሐፍ ቅዱስን ማውገዝ ነው ያለው በውስጡ። ጥቅስ እየጠቀሱ ጊዜ ያሳይ ከሃይማኖት ማስወጣት ነው የምንፈልግ ብለዋል። እና ለእነዚህ ሰዎች አይ እሱን ሳይሆን እኮ ማየት ያለብን እኛ በሬነን እንዴ ሳሩን እያየን ግደሉን ሳናይ ገደል ምንገባ እንዴ? መመርመር ሰው እኛ እኮ ሰው መንፈሳውያን ሰዎች ሁሉን እንመረምራለን ብሏል ቅዱስ ጳውሎስ። እኛ እኮ መንፈሳውያን ሰዎች ነን፣ መመርመር እኮ አለብን እንደ ቤሪያ ሰዎች እንጂ ከሆነ በላይ ከተበላን በኋላ ልጆቻችን ካለማመዱ በኋላ አሜሪካ ሆም ስኩል በተጀመረበት ልጆቻቸውን ቤታቸው ማስተማር ጀምረዋል። ተጨንቀው እዚህ ሀገር ሰዎች ትምህርት ቤት ሲሄዱ ብዙ ነገር እየደረሰባቸው ማለት ነው። እና ፕሊዝ እዚህ ሀገር የምናመጥበት ጉዳይ ነው። በጣም የተጨነቅንበት ጉዳይ ነው። ያለችን እሷ ነበረች ባህላችን። እንግዲህ ዳቦም ማተን ሁሉንም ማተን ባዶቻችን ንቅርታው ጥሩ አይደለም እና ጥንቃቄ አድርጎ ለማለት ነው። በጣም አመሰግናለሁ። ከልብ ነው የማመሰግነው። ቴንኪው ወሩካን ሁኑ። አሜን። እናመሰግናለን ቀሲስዬ። ቅድም ሁለቱም አጀንዳ ነው ያዘ